ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። ዛሬ የተልባን ጠቀሜታ ነግራችኋለሁ። በነገራችን ላይ ተልባ ለሰውነት በጣም በርካታ ጥቅም አለው። ከተለያዩ የሰውነት ክፍሎች ጋር ተያይዞ እጅግ በጣም አስደናቂ ጥቅም ይሰጠናል። ነገር ግን ብዙ ሰው የተልባን ጠቀሜታ ብዙም የተገነዘበው አይመስለኝም። ምክንያቱም ሲጠቀሙት አላስተውልም። አንዳንድ ጊዜ ብቻ ከዚህ ከጨጓራ ህመም ጋር በተያያዘ ተልባ ጥሩ ነው እያሉ አንዳንድ ሰዎች ይጠቀሙታል። ነገር ግን ከዛ ባለፈ ተልባ በጣም ከብዙ የሰውነት ክፍሎች ጋር ተያይዞ ትልቅ ጥቅም ይሰጠናል። ስለዚህ ይሄንን ጠቀሜታ አውቃችሁ በሚገባ ተልባን መጠቀም ይኖርባችኋል። እስቲ በተልባ ውስጥ ምን ነገሮች አሉ? ተልባ ለየትኛው የሰውነት ክፍላችን አስፈላጊና ጠቃሚ ነው? ተልባን መቼና እንዴት መጠቀምስ አለብን? ትክክለኛ ጥቅሙን ለማግኘት እንዴት ነው መጠቀም ያለብን የሚለውን ሁሉ አየዤ ነግራችኋለሁ ማለት ነው። አብራችሁኝ ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር እያደረጋችሁ ሌሎችም ጋር እንደዚሁ ደርሶ እንዲማሩበት አጋሯቸው። በቀጥታ ወደ ሐሳባችን እንግባ። በነገራችን ላይ ተልባ ውስጥ ኦሜጋ 3 ፋቲ አሲድ በከፍተኛ ሁኔታ እናገኛለን። ኦሜጋ 3 ብቻ ሳይሆን ኦሜጋ 6ም በዚህ በተልባ ውስጥ ይገኛል። ፋይበር በተለይ ፋይበር በከፍተኛ ሁኔታ እናገኛለን። ተልባ በጣም በርካታ ጥቅሞች አሉት። የመጀመሪያው በተለይ እስቲ ከዚህ ከሆድ ድርቀት ጋር ተያይዞ ያለውን ማንሳት ፈልጋለሁ። በተለይ የሆድ ድርቀት የሚያስቸግራችሁ ሰዎች ተልባን በደንብ መጠቀም አለባችሁ። አንደኛው ፋይበር ስላለው ነው። ፋይበር በተለይ ይሄ ከአንጀት ጤና ጋር ተያይዞ አንጀታችን ውስጥ ላሉ ጠቃሚ ባክቴሪያዎች እንደ ምግብነት ያገለግላል። ይሄ ለአንጀት ጤና፣ ለምግብ መፈጨት ስርዓት፣ ለእንደዚህ አይነት ነገሮች ፋይበር ትልቁን ሚና ይጫወታል። የሆድ ድርቀትም ከዚህ ጋር ይያያዛል። ይሄ የምግብ መፈጨት ስርዓት ችግሮች ካሉ አንጀት ውስጥ ጤናማ ባክቴሪያዎች እየቀነሱ የሚሄዱ ከሆነ የሆድ ድርቀት ከሚከሰቱ ችግሮች አንደኛው ነው። ስለዚህ አሁን ከሆድ ድርቀት ጋር ተያይዞ ይሄ ተልባን በምትመገቡበት ጊዜ አንጀታችሁ ውስጥ ጤናማ ባክቴሪያዎች እየጨመሩ ይሄዳሉ። የምግብ መፈጨት ስርዓቱ እየተስተካከለ ይሄዳል። አንጀታችሁ እየለሰለሰ ይሄዳል። ድርቀትን በጤናማ መንገድ ማስወገድ ትችላላችሁ። ስለዚህ በተለይ ሆድ ድርቀት የሚያስቸግራችሁ ሰዎች ተልባን እየቀቀላችሁ መጠጣት፣ ዘፍዝፋችሁ እያሳደራችሁ ጠዋት ላይ በደንብ አድርጋችሁ መታችሁ መጠጣት፣ እነዚህ ነገሮች በጣም ከሆድ ድርቀት ጋር ተያይዞ ይጠቅማችኋል። ሌላው ተልባ በተለይ ኮሌስትሮልን ለመቀነስ ይሄ መጥፎ ኮሌስትሮል ኤልዲኤል የኮሌስትሮል አይነት በተለይ ሰውነታችሁ ላይ እየጨመረ መሄድ ከሆነ ህይወትን እስከ ማሳጣት የሚደርሱ ትላልቅ ህመሞች ሊመጡባችሁ ይችላሉ። ይሄም ማለት በተለይ የደም ቧንቧ ላይ ይሄ መጥፎ የኮሌስትሮል አይነት በሚለጠፍበት ጊዜ የደም ቧንቧ እየጠበበ ይሄዳል። በዛ ጊዜ የደም ግፊት ሊጨምር ይችላል። የልብ ህመም ሊከሰት ይችላል። ስትሮክ ሊከሰት ይችላል። የተለያዩ ችግሮች ይፈጠራሉ። ታዲያ እነዚህ ከደም ቧንቧችሁ ላይ በተለይ መጥፎ የኮሌስትሮል አይነቶችን ለመጥረግ ይረዳል። ጤናማ ኮሌስትሮሎችንም ለመጨመርና ሰውነታችሁ ላይ የኮሌስትሮል መጠናችሁን ለማስተካከል ተልባ እጅግ በጣም ትልቅ ጥቅም ይሰጠናል። ስለዚህ ከዚህ ጋርም ተያይዞ ተልባን መጠቀም ትችላላችሁ። ሌላውና ዋነኛው እንዳልኳችሁ በተለይ ከዚህ ከምግብ መፈጨት ስርዓት ጋር ተያይዞ ይሄ በተለይ ምግብ ስትመገቡ ቶሎ ለሚነፋችሁ፣ የሚከብዳችሁ፣ ትንሽ ተመግባችሁ አለፈጭም ይላችሁ፣ አየር ለሚያስቸግራችሁ፣ ከምግብ ጋር ተያይዞ የምትቸገሩ ሰዎች ተልባን በደንብ መመገብ ይሄ የዕለት ተዕለት ክንውናችሁ አድርጋችሁ አመጋገባችሁ ስር ተልባን ማካተት አለባችሁ። ይሄ የአንጀት የምግብ መፈጨት ስርዓትን እያስተካከለ በኋላ ሆዳችሁን የሚነፋችሁ፣ ትንሽ ተመግባችሁ ቶሎ የመጥገብ ስሜት፣ አለፈጭ ማለት የመክበድ ስሜት እንዲህ አይነት ነገሮችን እየቀረፈ ይሄድና ጤናማ የምግብ መፈጨት ስርዓት እንዲኖራችሁ ያደርጋል። ስለዚህ ከዚህ ከምግብ መፈጨት ስርዓት ጋር ከአንጀት ጤና ጋር ተያይዞ ፋይበርን መጠቀም ትችላላችሁ፣ ተልባን ማለት ነው። ሌላው የደም ስር ችግሮችን ይከላከላል። በነገራችን ላይ በተለይ ደም ስሮቻችሁ እንዳይኮማተሩ፣ እንዳይጠቡ፣ እንዳይጎዱ ተልባ ትልቅ ስራን ይሰራል። እንግዲህ በተለይ ይሄ የደም ስሮች ችግር በሚኖርበት ጊዜ የተለያዩ ህመሞች ይፈጠራሉ። ከነርቭ ጋር የተያያዙ ችግሮች፣ ከደም ዝውውር ጋር፣ ከደም ጋር፣ ከዚህ ከግፊት ከተለያዩ ነገሮች ጋር፣ ከልብ ጋር የተያያዙ ችግሮች ይፈጠራሉ። ታዲያ እንደ ተልባ ያሉ ተፈጥሯዊ ነገሮችን በመጠቀም የደም ስሮቻችሁ ጤናማ እንዲሆኑ፣ ጠንካራ እንዲሆኑ፣
እንዳይጠቡ እንደዚህ አይነት ነገሮችን መከላከልና ተያይዘው የሚመጡ ጉዳቶችን በጤናማ መንገድ መጠበቅ መከላከል ይኖርባችኋል። ሌላው የልብ ችግርን ነው የሚከላከለው። በተለይ እንግዲህ በአሁን ሰዓት ላይ በጣም የልብ ህመም እየተስፋፋ ነው። ብዙዎች በድንገት ህይወታቸውን እያጡ ይገኛሉ። ይሄም በተለይ ከልብ ድካም ከልብ ህመም ጋር ይያያዛል። እንደዚህ አይነት በድንገት ህይወትን የሚያሳጡ ህመሞችን አስቀድማችሁ ተፈጥሯዊ በሆኑ ጤናማ በሆኑ ነገሮች መከላከል ያስፈልጋል። አንዱ ይሄ ተልባ ነው። ተልባ በምትመገቡበት ጊዜ ቅድም የነካካውላችሁ ሐሳቦች አሉ ከደም ዝውውር ጋር የተያያዙ እነዛን ችግሮች ስትቀርፉ ተያይዞ የልብ ጤናችሁ ይስተካከላል። አሁን የደም ቧንቧ ጥበትን ይከላከላል ብያችኋለሁ። የደም ቧንቧችሁ ሰፋ ሲል የደም ዝውውራችሁ ሲስተካከል ዞሮ ልባችሁ ላይ የሚደርሰው ጫና ነው የሚቀንሰው። የልባችሁ ቨዝሎች መስሎች ጤናማ እንዲሆኑ ያደርጋል። የልብ ምትን ያስተካከላል። የደም ዝውውርን ያስተካከላል። ይሄ ልብ ላይ በተለያዩ መንገዶች የሚደርሱ ጫናዎችን ይቀንሳል። በተዘዋዋሪ ልባችሁ ጤናማ እንዲሆን ያደርጋል ማለት ነው። ሌላኛው ከስኳር ጋር ተያይዞ ያለውን ነገር ማንሳት ፈልጋለሁ። በነገራችን ላይ ለስኳር ህመምተኞች ተልባ በጣም ጥሩና ተስማሚ ነው። ይሄ ጧት ተልባ ብትጠጡ ጥሩ ነው። ይሄ የስኳር መጠንን ያስተካክላል። ስኳራችሁ በየጊዜው ከፍ ያለ የምትቸገሩ ሰዎች ተልባ ምንም አይነት ስኳር ሌላ ማጣፈጫ ሳትጠቀሙ ባዶ ተልባን ብትጠቀሙ ይሄ የስኳር መጠናችሁ በተለይ ከፍተኛ ስኳር እንዲቀንስ በማድረግ ሰውነት ላይ የተስተካከለ በቂና ጤናማ የስኳር መጠን እንዲኖር ተልባ ትልቅ እገዛን ያደርጋል። ሌላው ከጸጉር እድገት ጋር ተያይዞ ነው። በነገራችን ላይ ተልባ ለሚሰባበር ለሚሳሳ አላድግላለ በተለይ ይሄ ወዙን ላጣ ክርችፍ ለሚል ጸጉር በጣም ጥሩ ነው። ተልባን መመገብም ትችላላችሁ። ቀቅላችሁ ጸጉራችሁን መቀባትም በተለይ ከመታጠባችሁ አስቀድማችሁ ተልባን ስትቀቅሉት የመወፈር ባህሪ ያለው ያን መቀባት በራሱ ለወዙ ጥሩ ነው። ነገር ግን ተልባን የመመገብ ልምዳችሁ ደግሞ በተለይ በጤናማ መንገድ ጸጉራችሁ እንዲያድግ ይሄ መሰባበር፣ መሳሳት፣ መነቃቀል እንደዚህ አይነት ችግሮች እንዲጠፉ በጣም ይረዳል። ከጸጉር እድገት ጋር ተያይዞ ተልባ ትልቅ ጠቀሜታ አለው። በአጠቃላይ በተለይ ስለ ተልባ እነዚህን መሰረታዊ ጥቅሞቹን ማወቅ ያስፈልጋል። ተልባን ዘብዝፋችሁ አሳድራችሁ ጠዋት መጠጣት ትችላላችሁ። ቀቅላችሁ ኖርማል መውሰድ ትችላላችሁ። ቆልታችሁ ፈጭታችሁ ደግሞ እየፈተፈታችሁ መመገብ ትችላላችሁ። በተለያየ መንገድ ብትጠቀሙት እነዚህን ያየናቸውን ጠቀሜታዎች ይሰጣችኋል። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በሌላ መረጃ እንገናኛለን። እስከዛው በያላችሁበት መልካም ጊዜ